أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. كلا بل تحبون العاجلة وتذرون الآخرة وجوه يومئذ ناظرة إلى ربها ناظرة ووجوه يومئذ باسرة تظن أن يفعل بها فاقرة كلا إذا بلغت التراقي وقيل من راق وظن أنه الفراق والتفت الساق بالساق إلى ربك يومئذ المساق فلا صدق ولا صلى ولكن كذب وتولى ثم ذهب إلى أهله يتمطى أولى لك فأولى ثم أولى لك فأولى أيحسب الإنسان أن يترك سدى ألم يكن نطفة من مني يمنى ثم كان علقة فخلق فسوى فجعل منه الزوجين الذكر والأنثى أليس ذلك بقادر على أن يحيي الموتى. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم وتب علينا إنك أنت التواب الرحيم. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا برحمتك يا أرحم الراحمين. اللهم اجعل اجتماعنا هذا اجتماعا مرحوما وتفرقنا من بعده تفرقا معصوما ولا تجعل فينا شقيا ولا محروما يا أرحم الراحمين. طيب ባለፈው ደርሳችን ላይ የሱረቱል ቂያማ ክፍሎችን የተወሰኑ የመጀመሪያዎቹን አንቀጾች አይተናል። ዛሬ በአላህ ፈቃድ የምናየው የመጨረሻውን የሱራውን ማጠናቀቂያ ክፍል ይሆናል ማለት ነው። በዚህ ምዕራፍ ላይ በተለይም ስለ ቂያማ ክስተቶች ከዛ ጋር ተያይዞ የሰው ልጆች ቂያማን በተመለከተ ያላቸው አቋም የሚይዙት እሳቤ ምን አይነት እንደሆነ ተናግሯል አላህ Subhanahu Wa Ta'ala። ከዛም የማይቀር መሆኑን እንደውም በዛን ዕለት የሚከሰቱ ክስተቶችን እንደዚሁም ደግሞ በመቅድም ወይም መቅድም በቅድሚያ የሚከሰቱ ነገሮችንም ዘርዝሮ አላህ Subhanahu Wa Ta'ala የማይቀር እውነታ መሆኑን አስረድቷል። ከዚያም ነብዩ አለይሂ ሰላቱ ወሰለም ቁርአን ወህይ ሲመጣላቸው ቁርአን ጅብሪል አለይሂ ሰላም ይዞላቸው ሲመጣ ያንን ቶሎ ለመያዝና ቶሎ ለመሸምደድ ይታገሉ እንደነበረ ያንንም ማድረግ እንደሌለባቸው አላህ ራሱ ልባቸው ላይ እንደሚያስቀምጥላቸው እንደሚሰበስብላቸው ገለጸላቸው እዚሁ ምዕራፍ ላይ ማለት ነው። لا تحرك به لسانك لتعجل به إن علينا جمعه وقرآنه فإذا قرأناه فاتبع قرآنه ثم إن علينا بيانه ከዛም በዚህ መልኩ አንተ ልብህ ላይ ሰብስበነው እንድታነበው እንድትቀራው ማስቻል የኛ ሐላፍትና ነው እኛ ነን ይሄንን የምናደርገው ብሎ አላህ ለነብዩ አለይሂ ሰላቱ ወሰለም ነገራቸው። ثم إن علينا بيانه ከዛም ይሄንን ቁርአን ማብራራት በእኛው ላይ ነው ብሎ አላህ ገለጸላቸው። ከዚያም አስከትሎ የሰው ልጆች የሚኖራቸውን ዱንያን እንደሚያስቀድሙ ከአኺራ ይልቅ ቅድሚያ የሚሰጡት ለዱንያ እንደሆነ ገለጸ። መቼም አላህ የሰው ልጆችን ማንነት ውስጥ አዋቂ ስለሆነ ባህሪያቸው ምን እንደሆነ የሰዎች ባህሪ እሳቤ አስተሳሰብ ዝንባሌ ምን እንደሆነ ስለሚያውቅ ያንን ተናገረ። فقال عز من قائل كلا بل تحبون العاجلة وتذرون الآخرة
ከላ ተከልከሉ ተቆጠቡ በል ይልቁንም ቱሒቡነ አልዓጅላ ፈጣን የሆነችዋን ቶሎ የምትገኝ የሆነችዋን ዱንያ ትወዳላችሁ ወተዘሩነ አልአኺራ አኺራን ደግሞ እንዲሁ ትተዋላችሁ ትዘነጋላችሁ ብሎ አላህ ሱብሓነሁ ወተዓላ ተናገረ ማለት ነው። ይህ የሰው ልጆች ባህሪ መገለጫቸው ቆም ብለው ካላሰቡ በስተቀረ አርቀው ማያዩ ካልሆኑ በስተቀረ ይሄው ነው መገለጫቸው። ምን ይላሉ? አሁን እጅ ላይ የሚገባ ትንሽ ነገር ይሻላል ወደፊት ገና አለ ተብሎ ከምትቀጠረው ትልቅ ነገር አሁን እጅህ ላይ የገባው ትንሽ ነገር ይሻላል ብለው ይላሉ። እና በዚሁ አመለካከትና ሐሳቤ ዱንያ ላይ የሚገኙ ደስታዎችን ዱንያ ላይ የሚገኙ ጥቅሞችን ማሳደድን የዘወትር ስራቸው አድርገው ይይዛሉ። ወተዘሩነ አልአኺራ አኺራን ደግሞ ትተዋላችሁ ተዘነጋላችሁ ብሎ አላህ ገለጸ። ከዚያም አስከተለና አኺራ ቅድሚያ ሊሰጠው የሚገባ ነገር መሆኑን ዱንያ አላፊ መሆኗን ቀሪ መሆኗን የፈለገ የበዛ ቢመስል የፈለገ አስደሳች ቢመስል የሚቋረጥና የሚያልቅ መሆኑን አኺራ ደግሞ ቋሚና ዘላለማዊ መሆኑን ገለጸ። ወተዘሩነ አልአኺራ ውጁሁን የውመኢዝን ናዲራ አኺራ ላይ ዱንያ በዱንያ ሀገር ላይ ያሉ መልካም ሰሪ የነበሩት ጥሩ የሚሰሩ የነበሩት ኢማናቸውን ያስተካከሉ ዓቂዳቸውን ያስተካከሉ የሆኑ አላህ የሚወደውን ነገር የሚሰሩ አላህ ከሚጠላው ነገር የሚርቁ የሆኑ ሰዎች ውጁሁን የውመኢዝን ናዲራ የዛን ቀን የእንደዚህ አይነት ሰዎች ፊት ናዲረቱን አይ ሐሰነቱን ሙዲአቱን በጣም የፈኩ የሚያምሩ የተዋቡ ያሸበረቁ ይሆናል። አላህ ሱብሓነሁ ወተዓላ ዱንያ ላይ ለሰሩት መልካም ስራ ጀዛ እንዲሆን ምንዳ እንዲሆን ፊታቸው እንዲያምር እንዲዋብ እንዲያብብ እንዲያሸበርቅ ያደርግላቸዋል። ውጁሁን የውመኢዝን ናዲራ ጸጋ የተባለ ሁሉ እነሱ ላይ ይታያል። ተዕሪፉ ፊ ውጁሂሂም ነድረተ ነዒም ባለፈው ምዕራፍ ላይ እንዳየነው ማለት ነው። ፊታቸው ላይ የጸጋን ፍካት ታነባለህ ትመለከታለህ ታያለህ ብሎ አላህ ሱብሓነሁ ወተዓላ እንደገለጸው ነው የሚሆኑት። ውጁሁን የውመኢዝን ናዲራ ኢላ ረቢሃ ናዲረቱን ወደ ጌታዋም ተመልካች ትሆናለች። የተወሰኑ ሰዎች የሙእሚኖች ፊት ጌታቸውን ያያል፣ አላህን ሱብሓነሁ ወተዓላ ይመለከታሉ። አላህን ማየታቸው አላህን መመልከታቸው ደግሞ ከጸጋዎች ሁሉ በላጩ ጸጋ ከኒዕማዎች ሁሉ ትልቁ ኒዕማ እሱ ያንን የሚያክል ኒዕማ አልተሰጣቸው። እንደውም አላህ ሱብሓነሁ ወተዓላ ምን ላድርግላችሁ ምን ልስጣችሁ ምን ልጨምራችሁ ብሎ ይጠይቃቸዋል። ከዛ ምን ይላሉ? አለም ቱበይድ ውጁሃና ፊታችን ብርሃን እንዲላበስ አላደረክልንም እንዴ? ጀነት አላስገባሃንም ወይ? ይቅርታ አድርገህልን ወንጀላችንን ምረህልን ሁሉ ነገር አድርገህልን ምን እንፈልጋለን ከዚህ በላይ ብለው ይላሉ። ከዛ አላህ ሱብሓነሁ ወተዓላ ፊቱን ይገልጥላቸውና እንዲመለከቱት ያደርጋቸዋል፣ ያዩታል። ከዛ በኋላ ኒዕማ ይህንን የደረሰ ኒዕማ ይህንን የሚደርስ ይህንን የሚጠጋ ኒዕማ እንዳላገኙ ያውቃሉ ማለት። ከኒዕማዎች ሁሉ ትልቁ ኒዕማ የአላህን ሱብሓነሁ ወተዓላ ፊት መመልከት፣ የአላህን ሱብሓነሁ ወተዓላ ፊት ማየት። እሱን የሚደርሰው እሱን የሚስተካከለው ጸጋ ኒዕማ የለም በጭራሽ ማለት። ወሊዛሊክ አላህ ሱብሓነሁ ወተዓላ ካፊሮችን ከሚቀጣበት ትልቁ ነገር ምንድን ነው? እሱን እንዳያዩት መታገዳቸው። ከላ ኢነሁም ዐን ረቢሂም የውመኢዝን ለመሕጁቡን እነሱ የዛን ዕለት ከጌታቸው የተጋረዱ ናቸው፣ አያዩትም አላህን ሱብሓነሁ ወተዓላ ብሎ ይናገራል። እንግዲህ በዚህ መልኩ አያዩትም ብሎ የእሱን እይታ ከነፈጋቸው ለሙእሚኖች ደግሞ እሱ በፈቀደው እሱ በፈለገው መልኩ እንደሚመለከቱት ማሳያ ነው ብለው ኢማሙ ሻፊዒ ረሒመሁላሁ ተዓላ ይናገራሉ። ነቢዩ ዓለይሂ ሰላቱ ወሰላም ሐዲሳቸው ላይ ምን አሉ? ኢነኩም ሰተረውነ ረበኩም እናንተ ጌታችሁን የቅያማ ቀን ትመለከታላችሁ። ከማ ተረውነ አልቀመረ ለይለተል በድር አው ከማ ቃለ ነቢዩ ዓለይሂ ሰላቱ ወሰላም ጨረቃን የ14ተኛ ቀን ጨረቃ ሙልት ብላ ለይሰ ዱነሃ ሰሓብ ከእሷ በታች ምንም አይነት ደመና ሚጋርዳት ነገር ሳይኖር ፍንትው ብላ እንደምትታያችሁ ሁሉ አላህን ሱብሓነሁ ወተዓላ ምንም ሳትጨናነቁ ሳትቸገሩ ሳትገፋፉ ታዩታላችሁ ብለው ነቢዩ ዓለይሂ ሰላቱ ወሰላም ተናገሩ። ታዲያ ይህንን ማየት የምትችሉት ምን ከሆነ ነው?
إن استطعتم ألا تغلبوا على صلاة قبل طلوع الشمس وقبل غروبها ፀሐይ ከመግባቷ በፊትና ፀሐይ ከመውጣቷ በፊት ያሉትን ሰላቶች ላይ ማትሸነፉ ከሆነ በዛ ላይ ምትበረቱ ከሆነ እነዚህን ሰላቶች በደንብ ተጠባብቃችሁ ምትሰግዱ ከሆነ ጌታችሁን ትመለከታላችሁ ታያላችሁ ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል። ይህ ሐዲስ ሙተዋቲር በጣም በርካታ ሰሃቦች የዘገቡት የሆነ ሐዲስ ነው። ሙተዋቲር ብዙ ሰሃቦች ከብዙ ሰዎች እየተቀባበሉ ያሸጋገሩት የሆነ ሐዲስ ነው ማለት ምንም ጥርጥር የለውም። አላህ Subhanahu Wa Ta'ala የቂያማ ቀን የሚታይ ለመሆኑ በሰሒሐይን ላይ ቡኻሪና ሙስሊም ላይ የዘገቡት የሆነ ሙተዋቲር የሆነ ሐዲስ አለ። ይሄ ምንም የሚያጠራጥር ነገር የለውም ማለት ነው። እውነት ነው፣ ሐቅ ነው። በዚህ እናምናለን፣ እንቀበላለን። የቂያማ ቀን አላህ Subhanahu Wa Ta'ala ይታያል የሚለውን እናምንበታለን ማለት ነው። አቡ ሙሳ አልአሽዓሪ ባወሩት ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ፣ ጀነታኒ ሁለት ጀነቶች አሉ፣ ሁለት አይነት ጀነቶች አሉ። ሚን ዘሀቢን በወርቅ የተሰሩ የሆኑ አንየቱሁማ ወማ ፊሂማ እቃቸውም ውስጣቸው ያለውም ቁሳቁስ በአጠቃላይ ወርቅ በወርቅ የተሞላ የሆኑ ሁለት ጀነቶች አሉ። ወጀነታኒ ሌሎች ደግሞ ሁለት ጀነቶች አሉ። ሚን ፊደቲን አንየቱሁማ ወማ ፊሂማ በብር የተሰሩ የሆኑ እቃዎቻቸው በውስጣቸው ያለው ቁሳቁስ በአጠቃላይ በብር የተሰሩ ሁለት ጀነቶች አሉ አሉ። ወማ በይነ القوم وبين ان ينظروا الى الله عز وجل በጀነት ሰዎችና አላህን በመመልከት መካከል የሚጋርዳቸው ምንም ነገር የለም። ኢላ ሪዳኡል ኪብሪያ የኩራት ሸማ ካልሆነ በስተቀር እነሱን የሚጋርዳቸው የሚከለክላቸው ምንም ነገር የለም። على وجهه في جنة عدن በመዘውተሪያው ጀነቱ አድን ውስጥ ሆነው ጌታቸውን ለመመልከት የሚያግዳቸው ሪዳኡል ኪብሪያ ብቻ ነው ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል ማለት ነው። ስለዚህ እንደዚህ አይነት ሰዎች ሙእሚኖች አኺራን የሚያስቀድሙ የሆኑ ለአኺራ ቅድሚያ የሚሰጡ የሆኑ አማኞች ጌታቸውን ይመለከታሉ። ፊታቸው የፈካ የተዋበ ያማረና ያሸበረቀ ይሆናሉ ብሎ አላህ Subhanahu Wa Ta'ala ተናገረ። በሱረቱ ዩኑስ ላይ ይህንኑ ማዕና የሚያጠናክር መልእክት ያስቀምጣል። للذين احسنوا الحسنى وزياده ለነዛ ስራቸውን ላሳመሩ መልካም ለሰሩ ሰዎች አልሁስና መልካሚቱ ጀነት አለችላቸው። ወዚያደቱን ተጨማሪ ነገርም ይጠብቃቸዋል ብሎ ጉርሻ አላቸው ብሎ አላህ Subhanahu Wa Ta'ala ይናገራል። ምንድነው ያ ጉርሻ? ያ ተጨማሪው ነገር ምንድነው ሲባል በሐዲስ ላይ እንደተነገረው هي النظر الى وجهه الكريم يا الله سبحانه وتعالى فيت ማየትና መመልከት ነው ማለት ነው። አላህ Subhanahu Wa Ta'ala ይወፍቃል። طيب ከዛ ማስከተለና ደግሞ ዱንያን የሚያስቀድሙ ሰዎች በአኺራ የማያምኑ ሰዎች ለዱንያ ቅድሚያ ሰጥተው ወይም ደግሞ ምንኖረው ኑሮ የዱንያ ብቻ ነው ሌላ ኑሮ የሚባል የለም ብለው አስተባብለው የካዱና የከፈሩ ሰዎች ደግሞ የሚጠብቃቸውን ነገር ተናገረ። ወውጁሁን የውመኢድን ባሲራ የተወሰኑ ፊቶች የካህዲያኖች ፊት የውመኢድን በዚያን ዕለት ባሲረቱን የተኮማተረች አስቀያሚ አጸያፊ ነው የምትሆን። ተظኑ ታረጋግጣለች እርግጠኛ ትሆናለች አን يفعل بها በሷ እንደሚሰራባት ፋቂራ ከባድ አደጋና ከባድ የሆነ ቅጣት እንደሚፈጸምባት ታረጋግጣለች ብሎ አላህ Subhanahu Wa Ta'ala ተናገረ። የሚገርመው ነገር ጀነት የሚገቡ ሰዎችም ገና ጀነት ከመግባታቸው በፊት ያን ነገር እንደሚያልፉ መልካም ነገር እንደሚጠብቃቸው ይሰማቸዋል። መጥፎዎችም ሰዎች መጥፎ እንደሚጠብቃቸው ያውቁታል ማለት ነው። ተظኑ እርግጠኛ ይሆናሉ እንደዚህ አይነት ሰዎች። ወውጁሁ የውመኢድን ባሲራ ባሲራ ማለት አይ ካሊሃ ማለት ነው። ፊታቸው የተኮማተረ ያኒ ተገየረ አልዋኑሃ የፊታቸው መልክ የጠፋ የሆኑ እንደዚሁም ደግሞ ጽልመት የወረሳቸው የሆኑ የካህዲያንና የካፊሮች ፊት ነው። ይሄ ጽልመት የወረሳቸው አቧራ የለበሱ ውርደት የተከናነቡ ይሆናል። ወጁሁ የውመኢድን ባሲራ ከዛም ተظኑ አን يفعل بها ፋቂራ ፋቂራ ማለት አይ ዳሂያ ማለት ዳሂያ ማለት ከባድ አደጋ ማለት ከባድ አደጋ እንደሚደርስባቸው ከባድ ቅጣት እንደሚጠብቃቸው እርግጠኛ ይሆናሉ።
وقال قتادة تظن أن يفعل بها فاقرة مالت أي شر مالت كفو نجر عندما يتبقاتشو እርግጠኛ ይሆናሉ ብለው ቀታዳ ተርጉመውታል ማለት ነው። ሱዲ ደግሞ ምን አሉ? ተስተይቂኑ أنها هالكة የሚጠፉ መሆናቸውን ጀሃነም የሚወርዱ መሆናቸውን ያረጋግጣሉ ብለው ሱዲ ፈስረውታል። أي تظن أن ستدخل النار እሳት እንደሚገቡ እሳት ጀሃነም ውስጥ እንደሚወርዱ ያረጋግጣሉ። ተظن ማለት أي تستيقن توقن ማለት እርግጠኛ ይሆናሉ ማለት ነው። الله سبحانه وتعالى بسورة آل عمران لا يسناقر من عليه يوم تبيض وجوه وتسود وجوه بزان كان يتوسنوا سووا فيت نج هنا برهان يلبس هنا وتسود وجوه ليلو فيتوش دمو يتقرال سلمة اللبسات فأما الذين اسودت وجوههم أكفرتم بعد إيمانكم فذوقوا العذاب بما كنتم تكفرون النزافي تاتشو سلمة والرساتشو سووش من يبالالو أكفرتم بعد إيمانكم أكو كمنتاتشو بوهالا أخنقتاتشو كداتشو نوايدلم فذوقوا العذاب بما كنتم تكفرون تصطبابلوا ونبراتشو مكنيات كتات كماسو تبلو يبالا وأما الذين بيضت وجوههم ففي رحمة الله هم فيها خالدون النزافي تاتشو برهان يلبسوا سويت دمو ففي رحمة الله بالله زنة استنومهم جنة استقبال يا الله سبحانه وتعالى أزنة الميجنيبات بوتا جنة نونا الزوت زوتاري هونو يجبال الزام زوتاري هونو ينورالو بلو الله سبحانه وتعالى قالتوا يهنن ملكت ببوزو بوتا وشلاي تكسوال كاهم بفتن بوزوچنا سالفنا وجوه يومئذ خاشعة عاملة ناصبة تصلى نارا حامية تسقى من عين آنية يالا بسورة الغاشية على الذي የሰዎች ሁኔታ አላህ Subhanahu Wa Ta'ala ጠቅሷል። ስለዚህ የቂያማ ዕለት ሰዎች ሁለት ክፍል ነው የሚሆኑት። የተወሰኑ ሰዎች ፊታቸው የተዋበ ያማረ የፈካ የጸጋ የአላህ Subhanahu Wa Ta'ala ኒዕማ የተላበሱትን መልካም ነገር የሚያንጸባርቁበት በፊታቸው የሚታይበት ሆነው ይገኛሉ። ሌሎች ደግሞ አላህ Subhanahu Wa Ta'ala ካዘዛቸው ትእዛዝ ያፈነገጡ የሆኑ አመፀኛ የነበሩ አልታዘዝ ሲሉ የነበሩ ሲያምፁ ነፍስያቸውን ስሜታቸውን ሲከተሉ የነበሩ ዱንያን ሲያስቀድሙ የነበሩ ሰዎች ደግሞ በተቃራኒው ጽልመት የወረሳቸው ይሆናሉ። በዚህ አይነት መልኩ ለሁለት ይከፈላሉ ማለት ነው። ይህን ነው የሚያመላክተውና የሚያስረዳው የአንቀጽ አያት ማለት ነው። ከዚያም አላህ Subhanahu Wa Ta'ala አስከተለና ምን አለ? ከላ إذا بلغت التراقي وقيل من راق وظن أنه الفراق والتفت الساق بالساق إلى ربك يومئذ المساق كده يموت جزي موت انقده ميكار لتسويل كل نفس ذائقة الموت نفسه هونو موتن ما يكمس من يلا الموت باب وكل الناس داخله موت مالت برنو كل مسو بزا بر بكل مشغاغرو አይቀር የማይቀር ነገር ነው ማለት كل آت قريب የሚመጣ ነገር ሁሉ ቀርብ ያኒ ጊዜው የቆየ የረዘመ ቢመስልም ቅሉ እውነት ነው ሐቂቃ ከኛ በፊት የነበሩ ቢያንስ ከዛሬ 100 ዓመት በፊት የነበረ ሰው ዛሬ ዱንያ ላይ የለም ሁሉም تحت الارض ከምድር በታች ከተወሰነ ጊዜ በኋላ ደግሞ እዚህ ምድር ላይ ያለው በጠቅላላ ከምድር በታች ይገባል አይቀርም ይሄ ሂደት ሽግግር ስለዚህ ይሄ ሐቅ ከሆነ ይሄ እውነት ከሆነ የማይቀር ነገር ከሆነ ደግሞ ለዛ ስንቅ መሰነቅ ስንቅን ማዘጋጀት በለህነት ነው ማለት ዛሬ ላይ የሚሰራው ማንኛውም ኸይር ስራ ለቀብሩ የሚጠቅመው ለቀብሩ ያኒ ጓደኛ የሚሆነው ቀብሩ ላይ የሚያጫውተው አኒስ የሚሆነው ብርሃን የሚሆነው መልካም ስራ ዛሬ ከዛ ውጭ ያለው ነገር የሚለፋበት ሰው የሚጨነቅበት የሚጥራው የሚገራው ነገር ሁሉ አላፊ ነው እዚሁ የሚቀር ነው ያኒ ቀብር የሚያሻግር ነገር አይደለም ማለት ስለዚህ ለቀብር መዘጋጀት ያስፈልጋል ለሞት መዘጋጀት ያስፈልጋል ምን ማተ قامت قيامته የሞተ ሰው ቂያማው ቆሟል ያኒ ሰማይና ምድር እስከሚፈርስም ድረስ አይጠበቅም ማለት የሞተ ሰው የሱ ቂያማ ቆሟል ስለዚህ ስለዛ ጉዳይ ነው የሚናገረው እዚህ ቦታ ከሁኔታዎችም ደግሞ حالة الاحتضار ሰው ጣረ ሞት ላይ ሲደርስ ሩሑ በሚወጣበት ሰዓት ላይ የሚኖረው ሁኔታ ነው እዚህ ቦታ ላይ እዚህ ምዕራፍ ላይ የተጠቀሰው قال عز من قائل كلا بأونة
إذا بلغت التراقية يا أنجت أتنتوش لاي بدرسة جزي تراقي مالت يعني بكأننا بقرابة كل يالو كمكاكل ودا تكشا يميهدوت أتنتوش ناتشو تراقي مالت بزي بكلنا بزي بكل يالوت كلتو أتنتوش ناتشو إذا بلغت يدرسة جزي روح مالت التراقية يا أنجت كوكي وإندمو أتنتقا يدرسة جزي وقيل بتبالة جزي من راق ما نو يعني تفتام ميادرق ما نو يمياكمو ما نو حاكيمو بتبالة جزي وظن سويه دغمو ارغطኛ በሆነ ጊዜ انه الفراق ይሄ ያለበት ሁኔታ መለያየት يعني ተመልሶ ማይገናኝበት የሆነ እስከ ወዲያኛው የሚለያይበት መለያየት መሆኑን እርግጠኛ በሆነ ጊዜ والتفت الساق بالساق ባት ከባት ጋራ በተጠላለፉ ጊዜ እግሮች يعني በተጠላለፉ ጊዜ الى ربك ወደ ጌታህ ነው የሚሆነው يومئذ በዚያን ዕለት المساق من نداتو مهدو ወደ ጌታህ ብቻ ነው የሚሆነው ብሎ አላህ Subhanahu Wa Ta'ala ጠቀሰ ተናገረ ማለት ነው። እንግዲህ እዚህ ቦታ ላይ ቀደም እንዳልነው የሚናገረው حالة الاحتضار የሰው ልጅ ጣረሞት ላይ በሚደርስ ሰዓት የሚኖረው ሁኔታ ነው የሚናገረው። وما عنده من الاهوال እዛ ቦታ ላይ የሚገኘው አስፈሪና ከባድ የሆነውን ክስተት ነው የሚጠቅሰው። ثبتنا الله هنالك እዛ ቦታ ላይ ትክክለኛ በሆነው በከሊመት ላ ኢላሃ ኢላላህ አላህ ያጽናንና እዛ ቦታ ላይ የሚከሰተውን ነገር ነው የሚናገረው። فقال تعالى كلا اذا بلغت التراقي كلا ማለት يعني بمعنى حقا ሊሆን ይችላል በእውነቱ ተብሎ ይተረጎማል። ወይም ደግሞ ከላ ማለት ተከልከሉ እስካሁን يعني በአኺራ ማስተባበል አኺራን መዘንጋትና መርሳት ለዱንያ ቅድሚያ መስጠት የመሳሰሉ ነገሮች ይቅርባችሁ አያዋጣችሁም። إذا بلغت التراقية يا أنجت كوكيلاي بدرست جزي روح مالت إذا بلغت التراقية أي انتزعت روحك من جسدك كسونته كأكاله روحه نفسه بهاي تنتكابة وسدت جزي مالت وبلغت تراقيك يعني أنجتم لاي بدرست جزي روحه مالت الترقوة مالت قدم لنا هي العظام التي بين ثغرة النحر والعاتق ثغرة النحر مالت هي أنجت مكاكل لا يالج كفت بوتا ثغرة بالالج إن كعاتق كتكشى مكاكل يالو آتنت فلولا إذا بلغت الحلقوم يا أنجت قرور لاي بدرست جزي روح وأنتم حينئذ تنظرون إن أنت በዛን ሰዓት ላይ የምትመለከቱ ሆናችሁ يعني روحو ሲወጣ ሰው محتضر የሆነ አራሞት ላይ ያለ ሰው ያስታውቃል ይታያል። ያን ጊዜ ونحن اقرب اليه منكم ከናንተ ይልቅ ለዚህ ሰው እኛ የቀረብነን ولكن لا تبصرون ይሁን እንጂ እናንተ አትመለከቱም አታዩም እንጂ እዛው ቦታ ላይ መላእክት ቀርበው ሩሑን እያወጡት فلولا ان كنتم غير مدينين ما ትዳኙ ብትሆኑ ኖሮ ترجعونها إن كنتم صادقين እውነተኞች ከሆናችሁ ይህችን እየወጣች ያለችውን ሩህ ተመልሷታላችሁን? በፍጹም ማን ይመልሰዋል? አለ የተባለ ሐኪም አለ የተባለ ዶክተር አለ የተባለ መሳሪያ ተጠቅሞ ሩህን መመለስ አይችልም። አላህ Subhanahu Wa Ta'ala የወሰነ ጊዜ يعني ያቺ ሰዓቲቱ የደረሰች ጊዜ لا تستأخرون ساعة ولا تستقدمون ትንሽም ሰዓት ትንሽም ሰከንድ ወደፊት መቅደምም ይሁን ወደ ኋላ መዘግየት የሚባል ነገር የለም። በዛችሁ በተባለችው ሰዓት አላህ በወሰነው ጊዜ ሩሑ ይወጣል ማለት ነው። ይሄን ነው የሚያሳየው። ከላ اذا بلغت التراقية ማለት ነው። በዛን ሰዓት ምን ይባላል? ዙሪያው የተሰበሰበ يعني ዘመድ አዝማዱ ሁላ يعني የሚያውቀው ሰው በአጠቃላይ ምን ይላል? وقيل من راق ማን ነው ቱፍታ የሚችል ማን ነው ሩቅያ ማድረግ የሚችል ቁርአን የሚቀራለት ማን ነው يعني تفتان ያደርግለት ማን ነው ተብሎ ይፈልጋል። ማን ነው ጎበዝ የሚባል ሰው? ይሄ ብቻም አይደለም። ማን ነው ጥሩ ሐኪም የት ነው ጥሩ ሆስፒታል ተብሎ ሰው ይሯሯጣል ሩሑን ለመመለስ። ግን አላህ Subhanahu Wa Ta'ala ያለውን ማስቀረት የሚችል ማንንም ፍጡር ምንም አይነት ሰው የለም። وقيل من راق من الطبيب من الراقي ማን ነው ሐኪሙ ማን ነው ዶክተሩ ተብለው ሰው ይጠያየቃል። ያን ጊዜ ግን وظن انه الفراق يعني መላእክቶችን ሩሑን የሚወስዱ መላእክቶቹን በአይኑ በበረቱ ሲመለከት በቃ ይሄ ነገር አጥቶልኛል ማለት ነው።
ልጆቼ ገንዘቤ ምናምን የሚባለው ነገር ሁሉ ከዛሬ ወዲህ ላላያቸው ነው ማለት ነው የሚለውን ያረጋግጣል እርግጠኛ ይሆናል በዛም ሰዓት ማለት ያን ጊዜ يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة الله سبحانه وتعالى آمانيوچن مؤمنوچن يتعناچ بهونچو قال يتعناچوا بكلمة لا إله إلا الله لا إله إلا الله የሚለውን ቃል ይወፍቀዋል الله سبحانه وتعالى ማን ነው እንደዚህ የሚወፈቀው ሲባል በዛች ቃል ላይ የኖረ ሰው ያንን ቃል ሁሌም የሚለው ሰው ያንን ቃል ላይ ያኒ አቋሙ አድርጎ ያዘ ሁሌም በዛች ቃል ላይ የኖረ ሰው የዛን ሰዓትም لا إله إلا الله የሚለውን ይናገራል الله سبحانه وتعالى ይወፍቀዋል ማለት ካልሆነ ግን እቺን ተዘናግቶ የኖረ ከሆነ እቺ ቃል ምንም ማታሳስበው ከሆነ ስለ ዲን ስለ ኢማን ስለ ሶላት ስለ ጾም ምንም ያኒ ደንታ የሌለው ሰው ከሆነ ግን የዱንያውን ነገር እየተቀሰ ነው የሚሞት በብዙ አጋጣሚዎች በብዙ ክስተቶች ይህንን ነገር እየተናገሩ ያለፉ ሰዎች እንዳሉ ይታወቃል ያኒ የሚሰራውን ስራ የሚያደርገው የነበረውን ነገር ነው የሚከረረው የሚደጋግም የዛኔ አንደበት ሳይሆን ያኒ ከዛ ውጭ ነው ሰውየው ፈልጎት حتى الله سبحانه وتعالى ካልወፈቀው لا اله الا الله የሚለው ሊናገር ቢፈልግ እንኳን ሳይል ሊቀር ይችላል ማለት በጣም የሚገርመው አንድ የሆነ ሰው محتضر يعني في حاله الاحتضار ነበር ጣረሞት ላይ ደርሷል አጠገቡ ሰዎች ቁጭ ብለው لا اله الا الله በል ይሉታል ይደጋገሙበታል ይላል يعني ለማለት ይታገላል ግን ማለት አይችልም ከዛ መጨረሻ ላይ ተውኝ ባካችሁ ረፍት ሰጡኝ ይህንን ቃል እንዳልናገረው ታግጃለሁ አለ ይህንን ቃል ማለት አልችልም ለምን በቃ አላህ Subhanahu Wa Ta'ala አግዶታል ለምን መጀመሪያ የነበረው يعني ባክግራውንዱ እንደሚባለው ማለት መጀመሪያ የነበረው ሁኔታ ወሳኝ ለዛች ሰዓት ወሳኝ ሸሃዳ የሚወፈቀው كلمة التوحيد لا إله إلا الله እንዲል የሚወፈቀው ምን አይነት ሰው ነው በእخلاص ለአላህ ብቻ አጥርቶ በዚች ቃል ላይ የኖረን ሰው አላህ ይወፍቀዋል አላህ ይወፍቀንና ማለት ነው ካልሆነ ግን ይህንን ቃል መናገር አይችልም በዛ ቦታ ላይ ማስታወስ ተልቂን ማድረግ የተወደደ ለቂኑ መውታኩም لا إله إلا الله ይላል ነብዩ አለይሂ ሰላቱ ወሰለም ሙህተደር የሆኑ ሰዎችን ጣረሞት ላይ የደረሱ ሰዎችን لا إله إلا الله እንዲሉ አስታውሷቸው ብለዋል ለመሞት የተቃረበን ሰው لا إله إلا الله እንዲል ማስታወስ ተገቢ ነገር ይህንን ማድረግ ታዲያ በል እየተባለ አይደለም ይላሉ ዑለማዎች ሲናገሩ لا إله إلا الله በል አይደለም የሚባለው አጠገቡ ሆኖ لا إله إلا الله የሚለውን ዚክር መድገም ታዲያ አንድ ጊዜ لا إله إلا الله ካለ ዝም ነው የሚባለው ከዛ በኋላ እንደገና ይህንን ቃል እንዲል መደጋገም አያስፈልግም ዝም ነው የሚባለው ለምን የመጨረሻ ቃሉ ይቺ ቃል لا إله إلا الله እንድትሆን ነው የሚፈልገው አንድ ጊዜ ካለ ከዛ በኋላ ዝም ነው ማለት ከዛ መሃል ላይ ሌላ ንግግር ተናግሮ ከሆነ እንደገና لا إله إلا الله እንዲል ያስታውሱታል ካልሆነ ግን አንዴ لا إله إلا الله ካለ በዛው ላይ ነው يعني የሚወሰደውና የሚተወው ማለት ነው ሐሰን አልበስሪ ያጠገብ አንድ ሰው لا إله إلا الله ያለሳቸው ሙህተደር ሆነው ጣረሞት ላይ ሆነው لا إله إلا الله በሉ ያላቸው ያስታውሳቸዋል لا إله إلا الله አሉ ከዛ ሁለተኛም ሶስተኛም እንደዚሁ ያስታውሳቸዋል አንድ ጊዜ لا إله إلا الله ካልኩኝ በዛው ላይ ነኝ ምናልባት ሌላ ወሬ አውርቼ ከሆነ እንደገና ታስታውሰኛለህ ብለው አስተማሩት እዛው ቦታ ላይ ሆነው ማለት ነው አላየ ሐል ሙህተደርን ተልቂን ማድረግ የተወደደ የሆነ ተግባር ሌሎች ሙፈሲሮች ወቂለ መን ራቅ የሚለውን ሰዎች ሳይሆኑ የመላእክቶች ንግግር አድርገውም የፈሰሩበት ሁኔታ አለ ወቂለ በተባለ ጊዜ يعني መላእክቶች በተባባሉ ጊዜ ማለት መን ራቅ ማን ነው ይህንን ሩህ ይዞ የሚወጣው በተባባሉ ጊዜ يعني من يرقى بروحه ملائكة الرحمة أم ملائكة العذاب የቅጣት መላእክቶች ናቸው ሩሁን ይዘው የሚወጡት ወይስ የቅጣት የራህመት መላእክቶች ናቸው ወይስ የዓዛብ መላእክቶች ናቸው የዚህን ሰው ሩህ ይዘው የሚወጡት በተባለ ጊዜ ተብሎ ተተርጉሟል فعلى هذا يكون من كلام الملائكة የመላእክቶች ንግግር ይሆናል ማለት ነው ሌሎች ደግሞ ኢብኑ አልቁርጡቢ ረህመቱላሂ ዐለይሂ ተፍሲራቸው ላይ እንደተጠቀሱት መለከል ሞት ካፊር የሆነ ሰው ሩህ በጣም ይሸታል ይገርማል يعني ለሰው አይታወቀው ግን መላእክቶች በጣም መጥፎ ጠረን ያለው ወደ ሰማይ ይዘው ሲጠጉ በተቅላላ መላእክቶች መጥፎ የሆነ ጠረን ነው አካባቢውን የሚነጣው ማለት ታዲያ ይህንን ሩህ ይዞ ለመውጣት ሁሉም ይጠየፋሉ መላእክቶች በአጠቃላይ ከዛ መለከል ሞት ምን ይላቸዋል አንደኛው መላእክታ አንተ ከሌ የዚህን ሰው ሩህ ይዘህ
እንድትወጣ ወደ ላይ ብሎ ያዘዋል ብለው ቁርጡቢ ረህመቱላሂ ዐለይህ ተፍሲራቸው ላይ በዚህ መልኩ ጠቅሰውታል። ወቂለ መን ራክ ይዞት ይህንን ሩህ ይዞት ወደ ላይ የሚወጣው ማን ነው በተባለ ጊዜ ወظن እርግጠኛ በሆነ ጊዜ ሰውየው أنه الفراق እሱ ነገሩ መለያየት መሆኑን እርግጠኛ በሆነ ጊዜ እርግጠኛ የሚሆነው መቼ ነው? መላእክቶችን በሚያይ ጊዜ። የጀነት ሰው ከሆነ መላእክተ الرحمن ይመለከታል፣ የዝነት መላእክቶችን። የጀሃነም ሰው ከሆነ መላእክተ العذاب የቅጣት መላእክቶችን ይመለከታል። ከዛ በኋላ ያኒ ምን ብሎ ይጮሃል? رب ارجعون لعلي اعمل صالحا فيما تركت ጌታዬ ሆይ መልሱኝ፣ ትንሽ ጊዜ ስጡኝ፣ የተወሰነ ሰዓት አንድ ቀን ብቻ ቆዩኝ፣ ከዛስ ተውበት አድርጌ አስተካክዬ መልካም ሰው ሆኜ ያኒ ግዴታዎችን ሁሉ ተወጥቼ ተዘጋጅቼ እንድጠብቅ ትንሽ ጊዜ አቆዩኝ ብሎ ይጠይቃል። رب ارجعون لعلي اعمل صالحا فيما تركت የተውኩትን መልካም ስራ እንድሰራና እንዳስተካክል ጊዜ ልትሰጡኝ ብሎ ይማጸናል። ከላ ኢነሃ ከሊመቱን ሁወ ቃኢሉሃ እሱ የተናገረው ባዶ ንግግር ነው እንጂ ምንም አይነት ምላሽ የሚያገኝበት መልካም የሆነ ያኒ መልስ የሚሰጠው ንግግር አይደለም። ዝም ብሎ ጸጸትና ዋይታ ብቻ ነው ማለት ነው። ሱብሃንአላህ አላህ ሱብሓነሁ ወተዓላ ምን ይላል? وهو القاهر فوق عباده الله ማለት ያ ከባሮቹ በላይ ኃያል የሆነ ጌታ ነው። ويرسل عليكم حفظة በእናንተ ላይ ጠባቂ መላእክትን ይልካል። حتى إذا جاء أحدكم الموت ወደ አንደኛችሁ ሞት በመጣበት ጊዜ ተወፈትሁ ሩሱሉና መልእክተኞቻችን ይገድሉታል፣ ሩሑን ያወጡታል። وهم لا يفرطون በፍጹም ቸልተኞችም አይሆኑም መልእክተኞቻችን። ثم ردوا إلى الله ከዚያም ወደ አላህ ይመለሳሉ። مولاهم الحق እውነተኛ ረዳታቸውና ወዳጃቸው ወደ ሆነው አላህ ሩሑን ይዘው ይመለሳሉ። አላ አዋጅ ለሁ الحكم وهو أسرع الحاسبين ፍርድ ለሱ ብቻ ነው። وهو أسرع الحاسبين እሱም ደግሞ ከመርማሪዎች ሁሉ የቀለጠፈ ነው ብሎ አላህ Subhanahu Wa Ta'ala ይናገራል ማለት ነው። ስለዚህ ሞት ማለት ይሄ ነው። ለሁሉም ሰው የሚጠብቀው እውነታ ይሄ إنما توعدون لآت وما أنتم بمعجزين የምትቀጠሩት የሚነገራችሁ ቃል ቢገባላችሁ ነገር ሁሉ ለአቲን መጪ ነው፣ የማይቀር ነው። وما أنتم بمعجزين እናንተ ደግሞ የምታቀቱ አይደላችሁም ብሎ አላህ Subhanahu Wa Ta'ala ይናገራል። ይህ ማስፈራሪያን ተዘጋጁ ማለት የሚል መልእክት ነው ያለው አላህ Subhanahu Wa Ta'ala። ተዘጋጅታችሁ ጠብቁ። ሞት መቼ ነው የሚመጣው አይታወቅም። ምን ያክል ቀን ይቆያል አላህ ብቻ ነው የሚያውቀው። ምን ያክል ጊዜ ይዘገያል ከአላህ ውጭ የሚያውቀው ማንም የለም። ስለዚህ ድንገተኛ ለሆነ ነገር ደግሞ ዝግጁ መሆን ያስፈልጋል። ሰው የሆነ ጉዞ ካለበት የሆነ ቀጠሮ ካለበት ለዛ ቀጠሮ ይዘጋጃል። በዱንያ ያኒ ስሌት ማለት ነው። የሚያስፈልገውን ነገር ሁሉ ይዛል። ይህም ያስፈልገኛል ያ ያስፈልገኛል ያወጣል ያወርዳል። እንዳይቸገር ሙሉ ነገሮችን የሚያስፈልጉ ነገሮችን ሁሉ ዝግጁ አድርጎ ያስቀምጣል። فكيف بالموت وهي الحقيقة المرة የማይቀር መራራ እውነታ የሆነው ሞት ነው። ለሱ ደግሞ ዝግጅት ያስፈልጋል ማለት ያኒ ጉዞ ረጅም ነው። ስንቃችን ግን ለዚህ ረጅም ጉዞ ይበቃል ወይ የሚለውን ማየትና መገምገም ያስፈልጋል። አላህ Subhanahu Wa Ta'ala ለኸይራቶች የተገሩ አላህ ያድርገን። فقال عز من قائل إلى ربك يومئذ المساق إلى ربك ودقيتها يومئذ بزيان ألات بزيان كان المساق مهيجاو من نجاو ودقيتها بتشان ودليل أبو تادكم ودى الله سبحانه وتعالى نمكيدو ثم ردوا إلى الله مولاهم الحق روحوا ودى الله سبحانه وتعالى يوسد يا مؤمن مسويهن يا كافر مسويهن روحوا كوتابوها لا ودى سماين أمنيهدو ወደ ሰማይ ወደ አላህ Subhanahu Wa Ta'ala ዘንድ ይኬድና ያኒ የሙእሚን ሩህ ከሆነ ከዛ ያኒ አላህ Subhanahu Wa Ta'ala በመልካም ፈና ያደርግለታል። መላእክቶችም ደግሞ ما هذه الروح الطيبة እቺ መልካም ሩህ እቺ መልካም ነፍስ የማናት እያሉ እርስ በርስ ይጠያየቃሉ። ከዛ በኋላ ይሄማ የከሌ ከሌ ልጅ بأحب الأسماء إليه يعني በተወዳጅ በነበረው ስሙ እየጠሩ የከሌ ሩህ እኮ ነው፣ እንዴት የሚያምር ሩህ ነው፣ እንዴት ደስ የሚል ጠረን ያለው፣ እንዴት የሚያውድ የሆነ ነው እያሉ ይቀባበሏታል። ከዛ በኋላ እንደዚሁ ቀብር ውስጥ እንደዚሁ ይጠየቃል። የቀብሩን ጥያቄ ከመለሰ በኋላ ደግሞ የጀነት ምንጣፍ አንጥፉለት፣ ቀብሩንም የአይኑ እይታ ድረስ አስፉለት ብሎ አላህ Subhanahu Wa Ta'ala ያዛል።
የጀነትን በር ይከፈትለታል። የጀነት ሽታዎች ጧት ማታ ይመጡለታል ይቀርቡለታል። ከዛ በኋላ በጣም መልካም የሆነ አለባበሱ ያማረ የሆነ ጥሩ የሆነ ገጽታ ያለው ይመጣል የሆነ አንድ ሰው ማለት ነው። ከዛ በኋላ ማነህ አንተ ፊትህ ሲታይ መልካም ብስራት ይዞ የመጣ ይመስላል ማነህ ብሎ ይለዋል። አና ዐመሉከ ሷሊህ እኔ ዱንያ ላይ ስትሰራኝ የነበርከው መልካም ስራህ ነኝ ብሎ ይለዋል። አጫዋች ይሆንለታል። ዱንያ ላይ ሲሰራ የነበረው መልካም ስራ በአጠቃላይ ሰላቱ፣ ሰደቃው፣ ቲላዋው፣ ዚክሩ፣ እስትግፋሩ የመሳሰሉት ነገሮች ሁሉ እዛ ቦታ ላይ አጫዋች ሆነው ይመጡለታል ማለት ነው። በተቃራኒው ደግሞ የካፊር የሆነ ወይም የሙናፊቅ ሩህ ደግሞ መጥፎ ጠረን ያለው ቅድም እንዳየን ወደ ሰማይ ሲወጣ የሰማይ በር አይከፈትለትም። ከዛ በኋላ ያኒ ما هذه الروح الخبيثة ይባባላሉ መላእክቶች። እቺ ያኒ ጠረኗ አጥያፊ አስቀያሚ የሆነች ሩህ የማን ሩህ ናት ተባብለው ይጠያየቃሉ። ይሄማ የከሌኮ ሩህ ነው እየተባሉ ያኒ እርስ በርስ መልስ ይሰጣጣሉ ማለት ነው። እከሌ የተባለው ዱንያ ላይ እንደዛ መጥፎ የነበረው ሰውዬ ያኒ ከሃዲ የነበረው ሰውዬ እሱ ሩህ ይባላል። ከዛ በኋላ ቀብር ውስጥ እንደገና ሩሁ ይመለስና ሲጠየቅ መረቡክ ጌታህ ማን ነው ሲባል ያኒ እየጮኸ እንደ አህያ እየጮኸ አላውቅም ይላል። ያኒ ማዲኑክ እምነትህ ምንድነው አላውቅም። መን ነብዩክ ነብይህ ማን ነው አላውቅም ይላል። ያኒ ሰዎች የሆነ ነገር ሲናገሩ ሰምቼ ነበር እኔም ብዬ ነበረ ግን ምን እንደሆነ አላውቅም ይላል። ከዛ በኋላ በያዙት መዶሻ የቀብር ያኒ ነኪርና ሙንከር የተባሉት መላእክቶች ይመቱታል፣ ወደ ታች ይሰርጋል። ከዛ እንደገና እንዲወጣ ይደረጋል። አሁንም ይጠየቃል፣ በዛ ይደበድቡታል። ከዛ በኋላ አንከዘበ ዓብዲ ባሪያዬ ዋሽቷል ውሸታም ነው ብሎ አላህ ሱብሓነሁ ወተዓላ ጥሪውን ያስተጋባል። የጀሃነም በር እንዲከፈትበት ቀብሩ እንዲጠብበት ይታዘዛል ማለት። ከዛ በኋላ መጥፎ መልክ ያለው መጥፎ ጠረን ያለው ገጽታው መጥፎ የሆነ ሰው ይመጣል። ማነህ አንተ ፊትህ ሲታይ መልካም አትመስልም ብሎ ይላል። አና ዐመሉከል ቀቢህ እኔማ ዱንያ ላይ ስትሰራ የነበርከኝ መጥፎ ስራህ ነኝ ብሎ ይላል። ከዛ በኋላ በዚህ መልኩ ቂያማ እስከሚቆም ድረስ እየተሰቃየ ይኖራል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ቀብር አወሉ መናዚል الآخرة የአኺራ የመጀመሪያው ፌርማታ ቀብር ነው። ቀብሩ ካማረለት ሰው ከዛ በኋላ ያለውም ያምራል። ቀብሩ ከተበላሸበትና መጥፎ ከሆነ ግን ከዛ በኋላ ያለውም የተበላሸና መጥፎ ነው የሚሆነው ማለት ነው። ስለዚህ ቀብሩን ማሳመር የሚቻለው ዛሬ ላይ ኸይር ስራዎችን በመስራት ተውበት በማድረግ ከወንጀል ወደ አላህ በመመለስ ለኸይር ስራዎች በመሽቀዳደም በዚህ ነው መልካም ነገር ያኒ ቀብር መብራት የሚሆነው መልካም ቦታ የሚሆነው በዚህ ሰበብ القبر إما روضة من رياض الجنة وإما حفرة من حفر النار يا النبي عليه الصلاة والسلام قبر مالت ويك جنة ጨፌዎች አንዱ ነው የጀነት ጨፌ ነው የሚሆነው መልካም መስራት وإما حفرة من حفر النيران ወይም ከእሳት ጉድጓዶች አንዱ ነው የሚሆነው ብለው ተናግረዋል። ስለዚህ ይሄንን በዚህ አይነት መልኩ ነው የሚጠብቀው ሁሉንም ሰው የሚጠብቀው ይሄ ነው ማለት ነው። ከዚያም አላህ Subhanahu Wa Ta'ala አስከተለና ስለ ካፊር ወይም ከሃዲ ስለሆነ ሰው ሁኔታ ጠቀሰ ተናገረ። فقال عز من قائل فلا صدق ولا صلى ولكن كذب وتولى ثم ذهب إلى أهله يتمطى فلا صدق ወይ እውነት ብሎ አላመነ ولا صلى አልሰገደ ለጌታው ولكن ነገር ግን كذب አስተባበለ وتولى ጀርባም ሰጠ ثم ذهب إلى أهله ከዚያም ወደ ቤተሰቦቹ ሄደ يتمطى እየተንጠራራ እየተኩራራ እየኮራ ወደ ቤተሰቦቹ ሄደ ብሎ አላህ Subhanahu Wa Ta'ala ተናገረ። فلا صدق ولا صلى የተባለው ከሃዲ ካፊር የሆነ ሰው فلا صدق መልእክተኞች ይዘው የመጡትን ነገር እውነት ብሎ አላመነ። ይሄ ካፊር ሰው ከሚሰራው ወንጀል ሁሉ ከባድ ወንጀል ትልቅ ወንጀል ማስተባበል መካዱ መካድ ማስተባበል በአላህ Subhanahu Wa Ta'ala ወዕድና ወዒድ ዛቻና መልካም ቀጠሮች አለማመን ይህንን እውነት ብሎ አለመቀበል ከሚሰራቸው ስራዎች ሁሉ ክፉ ስራ መጥፎ ነገሩ ይህ ነው እውነት ብሎ አለመቀበል። በሌላው ነገሩ መልካም ሊሆን ይችላል ትሁት ሊሆን ይችላል ለሰው መልካም ሰሪ ሊሆን ይችላል ያኒ አለ የተባለ መልካም ነገር ምናልባት አንዳንድ አማኞች ሙእሚኖች ማይሰሩት የሚባል በዛሂር ስታይ ማለት ነው እንደዚህ አይነት ስራዎችን ሁሉ ሊሰራ ይችላል ግን አስተባብሎ ውስጡ አላመነ ውስጡ ላይ እምነት የለውም ውጩ ላይ ተግባር የለውም ውስጡም የተበላሸ ነው ውጩም የተበላሸ ካፊር የሆነ ሰው ከሃዲ የሆነ ሰው فلا صدق ولا صلى
ይህንን ነው የሚያሳየውና የሚያመላክተው። ወላኪን ከዘበ ነገር ግን ከዘበ አስተባበለ፣ የተነገረውን ነገር አስዋሸ፣ ውሸት ነው ብሎ አስተባበለ፣ አልቀበልም አለ። ወተወላ ጀርባም ሰጠ፣ አላምንም ብሎ አልታዘዝም ብሎ እምቢ ብሎ ሄደ። هذا إخبار عن الكافر الذي كان في الدار الدنيا مكذبا للحق دنيا لا يسنور حقا سيستبابل لنبرة بقلبه متوليا عن العمل بقالبه لا يعني بلبو أمنتنا على الكبل على بأكالو دقمو يعني عملكون الفصمم على ينبرة كهدينه من ملكته ومن نجرو سلسون فلا خير فيه باطنا ولا ظاهرا بوسطم خير اللوم بوجم خير اللوم ولهذا قال الله تعالى فلا صدق ولا صلى ولكن كذب وتولى وسطم يتبلاشنو وجم يتبلاشنو ማለት ከዚያስ ثم ذهب الى اهله يتمطى በዚህ በማስተባበሉ በማስዋሸቱ አልታዘዝም በማለቱ ኮርቶ እየተኩራራ እየተንጠራራ እየተኩራራ ወደ ቤተሰቦቹ ይሄዳል يعني يتمطى ማለት እየተበختሩ يختال في مشيته አካሄዱ ላይ መሬት አልበቃው ብሎ ተራራ ለመድረስ እየነጠረ የሚሄድ ማለት እምነቱን ኩራቱን ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ኩራት በልቡ ላይ ትንሽ እንኳን ብትሆን ኩራት ያለበት ሰው ጀሃነም መግባቱ አይቀርም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ይሄ ኩራት የአላህ Subhanahu Wa Ta'ala ብቻ ነው። የአላህ Subhanahu Wa Ta'ala ሸማን የአላህ Subhanahu Wa Ta'ala ልብስ ነው ኩራት። ይህንን ወስዳለሁ ብሎ የሞከረ ሰው عذبته እቀጣዋለሁ ብሎ አላህ Subhanahu Wa Ta'ala ተናግሯል ማለት إنك لن تخرق الأرض ولن تبلغ الجبال طولا ولا تمشي في الأرض مرحا مريت لا ستيد يتنبوطررك يتكرره أتيج مريت البقاه بلو أتيج إنك لن تخرق الأرض مريت قد ودفاش موردات تلم ولن تبلغ الجبال طولا برزمتم دمو ترارا ماكل ترارا مدرسة تشلم لك هنا وقت مالت لذي أتكرا يعني እንዴት ሊኮራ ይችላል? የሰው ልጅ አስሉን መነሻውን ካየ የሚያኮራው ነገር አይደለም። ይህንን በማስመልከት ቀጥሎ ያለው አንቀጾች ላይ ይህንን አላህ Subhanahu Wa Ta'ala ይናገራል። ስለዚህ ካፊር የሆነ ሰው መገለጫው ይህ ኩራት ثم ذهب الى اهله يتمطى ውጫዊ ገጽታውም ውስጣዊ ማንነቱም ኩራትን ያንጸባርቃል። በውስጡ እኔን የሚደርስ የለም እኔን የሚያክል ማን አለ ብሎ ራሱን ተራራ ያሳክላል። ይሄ የኩራት መገለጫ ነው። አፍ አውጥቶ ላይ ይናገር ይችላል፣ ግን ሁኔታው ይህንን ያሳያል፣ ይህንን ያመለክታል ማለት ነው። ከዚያ በኋላ ዛቻ አቀረበበት። فقال تعالى اولى لك فاولى ثم اولى لك فاولى ብሎ አላህ Subhanahu Wa Ta'ala ዛቻ ተናገረ። اولى لك ማለት የምትጠላው ነገር ሁሉ ይከተልህ አላህ ያስከትልህ የምትጠላው ነገር ሁሉ ማለት فاولى ላንተም ተገቢ ነው ثم أولى لك كزيام هونم يمتطلاو ነገር ሁሉ ይከተልህ فأولى ይህም ላንተ ተገቢ ነው ብሎ አላህ Subhanahu Wa Ta'ala ዛቻውን ተናገረ። ይህ ቃል ነብዩ አለይሂ ሰላቱ ወሰለም ለአቡ ጃህል የተናገሩት ንግግር ነበር። ከዚያም አላህ Subhanahu Wa Ta'ala ወህይ አድርጎ ቁርአን አድርጎ እንዳመጣው ዑለማዎች ይናገራሉ። أولى لك فأولى የሚለውን ቀታዳ ምን አለ? ነብዩ አለይሂ ሰላቱ ወሰለም زعموا أن عدو الله أبا جهل أخذ نبي الله صلى الله عليه وسلم بمجامع ثيابه نبي عليه الصلاة والسلام كلتات عندكن كمسجد سيواتو يهن أبو جهل انقدا هذا كم يادرقوات سوى كله عنده تلقوا أبو جهل متنا لبسون اندزيه أنكو يازوت بمجامع ثوبه ما يتزي كل يتعلم من لومان يان أنكو يازوتنا فقال أولى لك فأولى ثم أولى لك فأولى يملون تناقرت فقال عدو الله أبو جهل من أله أتوعدني يا محمد አላቸው እየዛትከብኝ ነው እንዴ ያስፈራራኸኝ ነው እንዴ والله لا تستطيع أنت ولا ربك شيئا አንተም ሆንክ ጌታህ እኔን ምንም ልታደርጉኝ አትችሉም ማለት سبحان الله كبرت كلمة تخرج من أفواههم إن يقولون إلا كذبا አንተም ሆንክ ጌታህን እኔን ምንም ነገር ልታደርጉኝ አትችሉም وإني لأعز من مشى بين جبليها እኔ ማለት መካ ላይ ከሚገኙ ሁለት ተራሮች መካከል ከተረማመዱ ካለፉ ሰዎች ሁሉ የላኩኝ ላቅ ያልኩኝ ክብር ያለኝ ሰው ነኝ ምንም ልታመጡ አትችሉም ብሎ ተናገረ። አላህ Subhanahu Wa Ta'ala ይህንን አንቀጽ አወረደ። እንደዚሁም በሱረቱ ኢቅራ ላይ ያለውንም አወረደ ማለት فليدعو ناديه
ሰነድዑ ዘባንያ እሱ የሸንጎ አባላቶቹን አቀማማጮቹን ይጥራቸው እስቲ ያኒ ጋርዶቹን ማለት ሰነድዑ ዘባንያ እኛ ደግሞ የጀሃነም ጠባቂ መላእክቶችን እንጠራለን ከዛም ማን ኃያልና ብርቱ እንደሆነ ይታያል ብሎ አላህ Subhanahu Wa Ta'ala ተናገረ ማለት ስለዚህ ይህ ቦታ ላይ በተለይ فلا صدق ولا صلى ከሚለው ጀምሮ በጠቅላላ አቡ ጃህልን የሚመለከት ነው ብለው የተናገሩ ሙፈሲሮች አሉ ለአቡ ጃህል ብቻ ቢወርድም ቅሉ ለማንኛውም ይህንን ባህሪ የተላበሰ ሁሉ ይሰራል فلا صدق ولا صلى ولكن كذب وتولى ثم ذهب الى اهله يتمطى የሚለው በጠቅላላ ይህንን ባህሪ ለያዘና በዚህ ባህሪ ለተላበሰ ሁሉ የሚሰራ አያ ነው ማለት ከዚያም አላህ Subhanahu Wa Ta'ala ምን አለ ايحسب الانسان የሰው ልጅ ያስባል እንዴ አን ይትረከ ሱዳ እንዲሁ የሚተው መሆኑን ያስባል እንዲሁ يعني فلا يؤمر ولا ينهى ምንም ትእዛዝ የማይታዘዝ የማይከለከል ይህንን አድርግ ያንን አታድርግ ሳይባል እንዲሁ የሚተው መሆኑን ያስባልን እንደዚህ አያስብ ብሎ አላህ Subhanahu Wa Ta'ala ተናገረ አዩትረከ ሱዳን ማለት አይ لا يؤمر ولا ينهى የማይታዘዝ የማይከለከል አንዳንድ ሰው ሱብሃንአላህ እንደው ኪብሪያ እና ኩራት በጣም ያኒ ሙሉ ማንነቱን የወረሰው አንዳንድ ሰው በገዛ ገንዘቤ ደግሞ ማን ሊያዘኝ ነው ብሎ ይላል حتى ሸሪዓን ነው ሊነቅፍ የፈለገው ማለት ማን ነው በገዛ ገንዘቤ እኔ ላቤን ጠብ አድርጌ ባመጣሁት ገንዘብ ዘካ ክፈል እንደዚህ አድርግ ይያለ ሊያዘኝ ሊከለክለኝ የሚችለው ማን ነው ብሎ ይላል አዩትረከ ሱዳ ማን ነው ደግሞ ያኒ እኔ የተከበርኩትን ሰው ግንባርህን መሬት ላይ እየደፋህ እንደዚህ እየታጠብክ ሰላት ስገድ ምናምን ብሎ ማን ነው ያዘኝ ብሎ ይላል እንደዚህ አይነቱ ሰው የሚመለከተው ይህ የቁርአን አያ እንደዚህ አይነቱ ሰው በዋናነት ማለት ነው እና ايحسب الانسان ان يترك سدى ማለት እንዲሁ ሊተው ያስባል እንዴ የማይታዘዝና የማይከለከል يعني ሆኖ ሊተው ያስባል እንዴ ብለው ተርጉመውታል ወይም ደግሞ ايحسب الانسان ان يترك سدى ማለት اي لا يبعث ان يترك في قبره سدى لا يبعث የማይቀሰቀስ ሆኖ ቀብር ውስጥ ከሞተ በኋላ በዛው የሚተው መሆኑን ያስባል ወይ እንደዛ አያስብ ብለው የተረጉሙ አሉ ኢብኑ ከሲር ረህመቱላሂ ዐለይሂ የሚሉት ምንድነው والظاهر ان الايه تعم الحالين ሁለቱንም ሁኔታዎች የምታካትት የምትይዝ የሆነች አያ ናት فلا يؤمر ولا ينهى የማይታዘዝና የማይከለከል እንዲሁ የሚተው ብሎ ያስባል ወይ ወይም ደግሞ ቀብር ውስጥ ከገባ በኋላ ከሞተ በኋላ የማይቀሰቀስና እንዲሁ የሚተው መሆኑን ያስባል እንዴ ብሎ ሁለቱንም يعني መልእክቶች ማካተት የሚችል ቃል ነው ብለው ኢብኑ ከሲር ይናገራሉ ማለት ثم قال تعالى ألم يكن نطفة من مني يمنى ثم كان علقة فخلق فسوى فجعل منه الزوجين الذكر والأنثى أليس ذلك بقادر على أن يحيي الموتى بلى ونحن على ذلك من الشاهدين الله من على ألم يكن نطفة يهي سولج النبرمن نطفة من مني يفتوت أبتا النبرمن دي يمنى بمحسن وسط من رج هنا يفتوت أبتا النبرمن ይሄ ሰው የሚያስተባብለው የነበረው ወይም የሚያስተባብል የሆነው ሰው ካነ ኑጥፋ يعني ፍትወት ጠብታ ነበር ደካማ የሆነ እዚህ ግባ የማይባል ቦታ የማይሰጠው የሆነ ለቁም ነገር ይደርሳል ለቁም ነገር ይበቃል ተብሎ የማይታሰብ ደካማ ፈሳሽ አልነበረም እንዴ ዩምና ማለት አይራቁ من الاصلاب في الارحام ወደ ማህፀን ውስጥ የሚረጭና ወደዛ የሚፈሰስ የነበረ ጠብታ አልነበረም ምን ብሎ አላህ Subhanahu Wa Ta'ala ተናገረ ስለዚህ እንደዚህ አይነቱ ሊኮራ ይገባም ማለት እኮ መነሻው አስሉ ይህ ከነበር ሱብሃንአላህ ኩራትም እኮ አይነት አለ يعني على الخالق عز وجل الله ላይ መኩራት ደግሞ ምን ይሉታል እንደዚህ አይነት ደካማ የሆነውን ከደካማ ነገር ያስገኘው ጌታው ላይ መኩራራት የሱን ትእዛዝ አለመቀበል የሱን ትእዛዝ መንቀፍ እሱ ላይ መኩራራት ነው ማለት ይህ ደግሞ أشد أنواع الكبر ከኩራት አይነቶች ከባዱ ደግሞ ይሄ ስለዚህ አለም يكن نطفة من مني يمنى አስሉን አስታወሰ እንዴት ትኮራለህ አስለህ ይሄ ነው መነሻህ ይሄ ነው መሰረትህ ይሄ ነው ሰው ወደ ራሱ ቢያይ ኖሮ ወደ ራሱ ቢመለከት ኖሮ ፈጽሞ አይኮራም ነበር يعني
ምንም ሐለት ምንም ሁኔታ ተረጋግቶ መቀመጥ የማይችል እኮ ነው ፍጡር ነው ሰው ማለት። የሰው ልጅ ማለት ከራበውም የሚቸገር ከበላም የሚቸገር ከተኛም የሚቸገር ካልተኛም የሚቸገር የሰው ልጅ ማለት እንደዚህ በጣም ደካማ የሆነ ፍጡር ግዙፍ የተባለው አለ የተባለው ጡንቻው የፈረጠመ ያኒ ማንንም ማይነካውም የተባለ ሰው ትንሽ ህመም ሲይዘው ምንድነው ጨርቅ ነው የሚሆነው መነሳት የማይችል ይሆን። ስለዚህ ሁሌም ሰው ምንም አይነት ሁኔታ ላይ ቢሆን ለአላህ የሚተናነስ መሆን አለበት። من تواضع لله رفعه الله ለአላህ ብሎ ዝቅ ያለ ሰው የተናነሰ ሰው አላህ Subhanahu Wa Ta'ala ከፍ ያደርገዋል። በተቃራኒው ከሆነ ደግሞ በጣም የሚገርም አንድ ሐዲስ ላይ ምን ይላል? يحشر المتكبرون يوم القيامة أمثال الذر ኩራተኞች የሚኩራሩ ሰዎች የቂያማ ቀን يعني أرض المحشر ላይ ሲሰበሰቡ أمثال الذر ትንኝ አክለው يعني ጉንዳን አክለው ነው የሚመጡት جزاء وفاقا ዱንያ ላይ ሲኮሩ ከፍ ከፍ ሲሉ ስለነበሩ የቂያማ ቀን ዝቅ ያረጋቸዋል ማለት አላህ Subhanahu Wa Ta'ala እና መኩራት አያስፈልግም። ኩራት ከባድ ወንጀል ነው። ኩራት ከወንጀሎች ሁሉ ትልቅ ወንጀል ኩራት ነው። ነብዩን አለይሂ ሰላቱ ወሰለም ጠየቃቸው አንድ ሰው የአላህ መልእክተኛ ወይ አንድ ሰው ልብሱ ያማረ ጫማው ደስ የሚል እንዲሆን ይፈልጋልና ይህ ኩራት ነው እንዴ አላቸው። ላ ይህ ኩራት አይደለም። ጥሩ መልበስ ማጌጥ አላህ Subhanahu Wa Ta'ala የሰጠውን ኒዕማ ማንጸባረቅ ኩራት አይደለም። ይሄ ኩራት የሚባለው ምንድነው? يعني حق ነገር ሲነገረው አልቀበልም ብሎ መመለስ ኩራት። ሰዎችን አሳንሶ ማየትና መናቅ ኩራት። የኩራት መገለጫዎች غمط الناس بطر الحق وغمط الناس حق ነገር دفعه አልቀበልም ብሎ መመለስ እና ሰዎችን በትንሽ አይን መመልከት መናቅ የነው ኩራት የሚባለውና በዚህ ነው የሚገለጸው እንጂ ጥሩ በመልበስና ጥሩ በመጫማት ኩራት አይደለም ብለው ነብዩ አለይሂ ሰላቱ ወሰለም ተናገሩ። ألم يكن طفة من مني يمنى كيفتوت طبتا النبره من يمنى ودما حصن የሚረጭ ነበረ ثم كان علقة ከዚያም በኋላ ደግሞ የረጋ ደም ሆነ ከዛ በኋላ የረጋ ደም يعني ይህ መንይ እዛ ማህፀን ውስጥ ዳብሮ ቆይቶ ወደ ደምነት ይቀየራል። ማህፀን ላይ የሚንጠለጠል የሚጣበቅ የሆነ የረጋ ደም ቅርጽ ይዛል። ከዛ ይህ የረጋ ደም በጊዜ ሂደት ደግሞ ወደ ስጋነት ይቀየራል። ከዛ በኋላ አላህ Subhanahu Wa Ta'ala 4 ወር ሲሞላው በእንደዚህ ሂደቶችን አልፎ 4 ወር በሚሞላው ጊዜ ሩህ እንዲዘራበት አላህ Subhanahu Wa Ta'ala ያደርገዋል። فخلق فسوى ثم كان علقة ከዛም በኋላ የረጋ ደም ሆነ فخلق ፈጠረው فسوى አስተካከለው እጁን እግሩን ቅርጹን ሁሉ አላህ Subhanahu Wa Ta'ala አሳምሮ ፈጠረው ቅርጽ ሰጠው فصار علقة ثم مضغة ثم شكل ونفخ فيه الروح فصار خلقا سويا يتستكاكل ተክለ ቁመና ያለው ሰው ይሆናል። ሰሊም الأعضاء አካሉ ሙሉ የተሟላ ሆኖ አይኑ በቦታው ጆሮ በቦታው ሁሉም በቦታው አላህ Subhanahu Wa Ta'ala አስተካክሎ ይፈጥራል። ذكرا أو أنثى بإذن الله وتقديره በአላህ Subhanahu Wa Ta'ala ይሁንታ በሱ ፍቃድ ወንድ ወይም ሴት አድርጎ አላህ Subhanahu Wa Ta'ala ይፈጥረዋል ማለት ነው። ثم كان علقة فخلق فسوى فجعل منه كسم أدرج الزوجين ጥንዶችን አደረገ الذكر والأنثى ወንድና ሴት አድርጎ አላህ Subhanahu Wa Ta'ala ፈጠረው። መነሻው የት ነበረ? ቅድም እንደተነገረው። ታዲያ ይህን ሁሉ ያስገኘው ይህን ሁሉ የፈጠረው በዚህ ሁሉ ሂደት ዛሬ ላይ ሰው ሆኖ ዛሬ ላይ ፈላጭ ቆራጭ ሆኖ ምድር ላይ አላህ Subhanahu Wa Ta'ala ኸሊፋ ምትክ ሆኖ የተፈጠረው ፍጡርን ያስገኘው ጌታ አላህ Subhanahu Wa Ta'ala أليس ذلك ይህ ቻይ አይደለምን بقادر ቻይ አይደለምን على أن يحيي الموتى ሙታኖችን ከቀብራቸው ለማስነሳት ቻይ አይደለምን ብሎ አላህ Subhanahu Wa Ta'ala ይጠይቃል። እንዴት አላህ Subhanahu Wa Ta'ala ቻይ ነው። እንደውም وهو أهون عليه መጀመሪያ ከመፍጠር ይልቅ يعني ይህንን እንደገኝ የነበረውን ሩህ እንደገና ሩሁ ተመልሶ እንዲነሳ ማድረጉ ይበልጥ ቀላል ነው ብሎን አላህ Subhanahu Wa Ta'ala የሚናገረው أليس ذلك بقادر على أن يحيي الموتى ይሄ ሙታኖችን ህያው ለማድረግ ቻይ አይደለምን ብሎ አላህ Subhanahu Wa Ta'ala ጠይቆ ምዕራፉን አጠናቀቀ ዘጋው ማለት ነው። ታዲያ ይህንን ምዕራፍ የቀራ ሰው ይህንን ምዕራፍ ያነበበ ሰው አቡ ዳውድ በዘገቡት ዘገባ ላይ ያው ሰነድ እንኳን ብዙም
ደካማ ነው ضعيف ነው ይህንን ምዕራፍ የቀራ የሆነ ሰው من قرأ منكم بالتين والزيتون والتين والزيتون የቀራ ሰው ከዛ መጨረሻው ላይ أليس الله بأحكم الحاكمين ከፈራጆች ሁሉ ይበልጥ ፈራጅ አይደለምን የሚለው ላይ ከደረሰ فليقل بلى وأنا على ذلك من الشاهدين ይበል እንዴታ በዚህ ላይ እኔ ከምስክሮች ከመስካሪዎች ነኝ ይበል ومن قرأ لا أقسم بيوم القيامة فانتهى إلى قوله تعالى أليس ذلك بقادر على أن يحيي الموتى يميلو لايك درس فليقل بلى انديتا بلوي بزي ملك أصفون ملاشون يست بلاوان ومن قرأ والمرسلات عرفا يقرأ دقمو مجرشوا فبأي حديث بعده يؤمنون يميلو لايس درس فليقل آمنا بالله بالله آمننا ليبل يميل حديث الله እንደዚህ አይነት ምዕራፎች ሶላት ውስጥም ሲቀሩ በተለይ ሱና ሶላቶች ላይ ከሆነ ይህንን ማለት የተወደደ ነው በዋጅብ ሶላት ላይ ግን አልመጣም ነብዩ አለይሂ ሰላቱ ወሰለም كان اذا مر بايه رحمه سال الله من فضل واذا يعني مر بايه عذاب تعوذ بالله من عذابه የሚል ሐዲስ አለ ነብዩ አለይሂ ሰላቱ ወሰለም ሶላት الليل በሚሰግዱ ጊዜ ስለ ጀነት ስለ ረህመት የሚያወሩ አንቀጾችን ሲያነቡ አላህ ረህመቱን እንዲሰጣቸው ይለምናሉ ስለ ቅጣት የሚናገር አንቀጽ ሲያነቡ ደግሞ አላህ ከቅጣቱ እንዲጠብቃቸው ይለምኑ ነበር የሚል ሶላት الليل የሌሊት ሶላት ላይ መጥቷል ስለዚህ በዛ ቂያስ ተደርጎ ሱና ሶላት ላይ ይቻላል ዋጅብ ሶላት ላይ ከሆነ ግን መረጃ ስለሌለው ይሄ አይባልም የሚለውን እንደ ዑለማዎች ይናገራሉ ማለት ነው ይህ ምዕራፍ እንግዲህ ይሄንን ይመስላል الله سبحانه وتعالى وصلى بالوت حكموች ከሚጠቀሙ ሰዎች አላህ ያደርገን الله የቁርአንን ተደብር ተአሙል الله سبحانه وتعالى يوفقن جعلني الله واياكم من الذين يستمعون القول فيتبعون احسنه وصلى الله على نبينا محمد وعلى اله وصحبه اجمعين